ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የጋራ ስሜት የሚያመጡ የፍቅር ምክሮችን ነው ይዤላችሁ የቀረብኩት። እንግዲህ ብዙ ጊዜ ጓደኛ ሆናችሁ ወይም ደግሞ ትዳር ጓደኛ የትዳር አጋር ሆናችሁ የሚሰሩ ስህተቶች አሉ። እነሱን ስህተቶች ማረም ስለሚያስፈልግ ነው ማለት ነው። ለምሳሌ በጣም በአብዛኛው የፍቅር ጓደኞችን የሆነ የስራ የትዳር ጓደኛ ላይ ምንድነው የሚደረገው? ስልክ ይፈትሻሉ። በአብዛኛው ሰዎች እንግዲህ ከፈተሽከው ምክንያት ታገኛለህ። ምንም ጥያቄ የለው። ሁሉም ሰው ዘንድ ስህተት አለ። ኢቭን ይከሰታል ብለው የማይከሰት ነገር ሁሉ ሊከሰት ይችላል። ስለዚህ በመረመርን ቁጥር ስህተት እናገኛለን። ያንን ሰላማዊ ህይወታችንን እንበጠብጠዋለን ማለት ነው። ሁለተኛ ደግሞ አንድ ሰው እንዲወድህ በፍጹም አትለምን። በቃ ለፍቅር አትለምኑ። ፍቅር ቀስ በቀስ እንዲያድግ የሚያስፈልግ ነው። ቀስ በቀስ ሰው ውስጥ የሚገባ ነው። ይሄ ከላይ በመታየት ብቻ የተፋቀሩ ሰዎችን አይታችሁ ከሆነ በቃ ይለያያሉ። ምክንያቱም ያዩት ነገር የላይ ውበት ነው፣ የውስጥ ውበት አይደለም። የላይ ውበት ደግሞ የሚከስም ነው። በተለያየ ምክንያት በአደጋ ሊከስም ይችላል፣ በእድሜ ሊከስም ይችላል። ስለዚህ የተለያየ ነገር ስለሚሆን የውስጥ ውበትን ማድነቅ፣ በውስጥ ውበት መመካት፣ በውስጥ ውበት መደጋገፍ ይሻላል። ውጭው አያገለግልም እያልኩ አይደለም። ያው የሚያዩት ነገር ሲያምር ደስ ይላል። ማንም ሰው ቢሆን እንደሱ አይነቱን ነገር አክሴፕት ስለሚያደርገው ማለት ነው። የትዳር ጓደኛ ደግሞ ግንኙነትን ማቋረጥ ከፈለገና ከተናገረ ወይም ደግሞ በድርጊትም ይሁን የሚያሳይ ከሆነ መፍቀድ ነው። ምክንያቱም ማለት በሁለት አይነት መንገድ ነው። አንዳንዱ ሊበቃው ይችላል። አንዳንዱ ደግሞ ከስተታችን አለማር ስንል የሚያመጣው ነገር ሊሆን ይችላል። ስለዚህ እሱን መመርመር። አይ መሄድ እፈልጋለሁ ካለ ሰው ግን ያው እኛ ሀገር አይባልም አይደል? ሌላው ሀገር ግን ይባላል። ካልፈለገ ፍቅር አልፈልግም፣ ካልፈለገ ትዳሩን አልፈልግም ይላል። እኛ ሀገር ይሄ አልተለመደም። በድርጊት ነው። ሂድ አትበሉት እንዲሄድ አድርጉት የሚል ነገር ብዙ ጊዜ ይደረጋልና የትዳር ጓደኛ ግንኙነቱን ማቋረጥ እንደፈለገ ከተናገረ መፍቀድ ነው እንዲሄድ ማለት ነው። የልብ ስብራት ህመምን ለማስወገድ ያው ከሰው ጋር በፍቅር መውደቅ የለብንም። ብዙ ጊዜ ሀዘን ሽሽት፣ ችግር ሽሽት፣ መከራን ሽሽት ሰው ጋር ሄደን እንለጠፋለን ማለት ነው። ስለዚህ ያ ሰው በጊዜው ሊያጽናናን ይችላል፣ በጊዜው የደረሰልን ሊመስለን ይችላል፣ በጊዜው ገንዘብ ያወጣልን ሊሆን ይችላል። ከዛ በኋላ ግን አይናችን ሲበራ ከዛ ከችግራችን ስንነቃ አጠገባችን ያለ ሰው ለኛ የማይመጥን የማይፈለግ ሰው ሲሆን እንደገና መበጣበጥ እንጀምራለን ማለት ነው። ስለዚህ ይሄንን ማድረግ መቻል የለብንም። እንግዲህ በፍቅር ውስጥ መሆን ማለት የሚወዱትን ሰው ማምለክ ማለት አይደለም፣ ማክበር እንጂ ማለት ነው። ብዙ ጊዜ ስታዩቸው ከአምላካቸው በላይ ወንድን ወይም ሴትን ሲያመልኩት ይቆያል። በቃ ፍጹም ይመስላል፣ ያኛውም ያስመስላል። ከዛ በኋላ ምን ችግር ይገጥማል? ሰውየው ወደ ኖርማል ማንነቱ ሲመጣ ጸብ ውስጥ እንገባለን ማለት ነው። ወይም ደግሞ እንደ አምላክ ቃሉን ማክበር ማለት ነው። ቃልን ማክበር፣ መከባበርና ማምለክ ይለያያል። ስለዚህ ይሄን ነገሮች ማስተካከል መቻል አለብን ማለት ነው። አንድ ሰው ጋር ፍቅር አለህ ማለት ደግሞ ሌላውን ሰው ችላ ትላለህ፣ ሁሉንም ቤትን ዘግተህ። አንዳንድ ሰዎች እንደሱ ይፈልጋሉ። ከሱ ውጪ ሰው ማናገር የለባትም፣ ከሰው ጋር ማህበራዊ ኑሮ የለባትም። በቃ እሱን ብቻ ብላ በር ዘግታ እንድትቀመጥ ትፈልጋለች። ይሄ ደግሞ ትክክል አይደለም። ህይወት አለ፣ ቤተሰብ አለ፣ ጓደኛ አለ። ከትዳሩ ባሻገር ወይም ከፍቅሩ ውጪ እንድንኖር የሚያረገን ነገሮች አሉ ማለት ነው። ስለዚህ ለነዛ ነገሮች መፍቀድ መቻል አለብን፣ ነፃነት መስጠት መቻልም አለብን። በህይወት ቁጥር አንድ ሰው ያው እግዚአብሔር እንጂ ወንድ ወይም ሴት አይደለም። በቃ ትልቁ
ሊገባን የሚገባ በህይወታችን ቁጥር 1 በህይወታችን ብዙ ነገር መስራት የሚችል ፍቃዱን ልንፈጽምለት የሚገባ እግዚአብሔር ነው እንጂ ያ የወደድነው ወይም የወደድናት ሴት አይደለችምና ይሄንን ልናቅ ይገባል። በልብህ ብቻ መውደድ የለብህም በአይምሮም ነው። ይሄ ማለት ምን ማለት ነው? ማሰብ መቻል አለብን ነው። ከፊት ለፊት ያየነውን ነገር ብቻ አይተን አይምሮአችንን ማሰራት ካልቻለን አይምሮአችን ይነግረናል እውነቱን። አይምሮአችን ተው ከዚህ ሰውዬ ጋር አያዛልቅም ከዚህ ሴት ጋር አትዛለቅም ይልሃል። አይምሮ ብዙ ነገር ይጠቁማል። እሱ መስማት ካልቻልክ ልብህን ብቻ መውደዱን ብቻ መታይ ከሆነ ስህተት ሊፈጸም ይችላል ማለት ነው። የልብ ስብራትም ያለ መጨረሻ አይደለም። ለምሳሌ ብትከዳዱ ብትለያዩ ብዙ ጊዜ ሰዎች ህይወታቸውን እስከ ማጥፋት ይደርሳሉ። አንድ ወንድ ተለየኝ አንድ ሴት ተለየኝ ተብሎ ማለት ነው። ህይወት ልክ አንድ ጊዜ አንድ ሳይኮሎጂስት ሲያስረዳ ህይወት ልክ አምባሻ 8 ቁርጥራጭ ነው አይደል ያለው። ከዛ 8 ቁርጥራጭ ውስጥ 8 ክፍልፋይ ውስጥ ይሄ አሁን የከዳ ሰው ወይም የከዳች ሴት አንድዋ ናት። ስንት ይቀርሃል? 7 ይቀርሃል። ስለዚህ አንድ ቁራጭ ከህይወታችን ኦፍ ኮርስ ይጎዳል ማለት በተለይ በጣም አምናችሁት በጣም እየጠበቃችሁ ጥሩ ሰው ነው አብሮኝ ይዘልቃል ብላችሁ ያላችሁት ሰው እሱ ውስጥ ያለ ሌላ ተቃራኒ ሆኖ ሲለያችሁ ወይም ደግሞ ምክንያት ያልሆነ ምክንያት ሰጥቶ ካጠገባችሁ ዞር ሲል ምንም ጥያቄ የለውም ያ ስሜት ሊሰማችሁ ይችላልና ግን ህይወት እሱ ብቻ ስላልሆነ ህይወት ይቀጥላል። የተሻለ ብዙ ነገሮች ልናገኝ እንችላለን ማለት ነውና ቤተሰቦቼ እነዚህ ነገሮች እንድትጠቀሙበት ጋብዛችኋለሁ። ላይክ ሼር ሰብስክራይብ እንድታረጉትም እንደዚሁ ጋብዛችኋለሁ።